እሺ ባሞሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አራት አናንዬ ይቅር በይኝ እናቴ። ፈቲ አባይ ሮማን ኡስታዝ አቡበከር አህመድ በድሩዜ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ ይቅር በሉ። አይዞ በቃ አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖች። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ወገኖች ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ፣ ወገኖቼ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ፣ ይሄን ነው የምለው። ይቅርታ ብቻ ሳይሆን የድረሱልኝ ጥሪም ነው ያቀረበው። የድረሱልኝ ጥሪ ያቀረበበት ምክንያት የባይፖላር ዲስኦርደር ከፍተኛ አሳሳቢ የአእምሮ ህመም አለብኝ፣ ታምሜ የሕክምና ክትትል ላይ ነኝ፣ እኔን ማገዝ ለምትፈልጉ የኢትዮጵያ ንግድ ባንክ ሂሳብ ቁጥር ገልጾታል። በሚለው አግዙኝ፣ መድኃኒት መግዣ የለኝም፣ እባካችሁ ህይወቴ እንድታደጓት በእግዚአብሔር ስም እማጸናለሁ ሲል ትስር ገጹ ላይ ለቋል። ይቅርታ አድርጉልኝ፣ በማርያም ድረሱልኝ፣ በእግዚአብሔር ድረሱልኝ፣ እግዚአብሔር ምሮኛል ካለ በኋላ አሁን ደግሞ በድጋሚ ይሄን እያቀረበ ነው። ወንድማችን እውነትም ባይፖላር ዲስኦርደር አለበት ብለን ልናምን ነው። በነገራችን ላይ ባይፖላር ዲስኦርደር የእድሜ ልክ የአእምሮ ህመም ነው። አንደኛው ነገር ባይፖላር ዲስኦርደር በስሜት በጉልበት በእንቅስቃሴ በተለያዩ ትኩረት ላይ ከፍተኛ ለውጦችን በተለያየ ጊዜ የሚያደርግ ነው። ይሄ የሚያሳየው አንዱ ነው። ከዚህ በፊት ማኒክ ዲፕሬሽን በመባል የሚታወቅ የአእምሮ ህመም ነው። አሁን ባይፖላር ዲስኦርደር ተብሎ ይጠራል። በጣም በተለዋዋጭ ስሜታዊነት የሚተለይና የሚታወቅ ማኒያም ወይም ሃይፖማኒ እና ዝቅተኛ ድብርት ዑደቶችን በተደጋጋሚ የሚያከናውን ሁነት ነው። ይሄ የአእምሮና የስነልቦና ሕክምና ላይ በሚሰሩ ባለሙያዎች የሚታወቅ ነው። በተለያዩ የስሜት ትዕይንቶች የሚታይ ነው። ባይፖላር ዲስኦርደር ያለባቸው ሰዎች በሶስት ዋና ዋና ግዛቶች ወይም ዑደቶች አላቸው። ምንም እንኳን ክብደትና የቆይታ ጊዜ በግለሰብ ደረጃ ቢለያይም ማኒክ ወይም ሃይፖማኒክ ዲስኦርደር የሚታይበት ነው። ኃይለኛ ጉልበት፣ ደስታ፣ ከፍተኛ ነገር የሚገለጽበት ነው በዚህ ጊዜ። ሌላኛው ደግሞ ከዚህ ከሚገለጽባቸው ነገሮች መካከሉ ዲፕሬሲቭ ወይ ደግሞ ሎው ዲስኦርደር ዝቅተኝነት ስሜት የሚሰማው ዲስኦርደር ነው። ሌላኛው ደግሞ ኢቲሚያ የሚባል ዲስኦርደር የሚያስከትል ነው። እነዚህ ስሜቶች መዋዠቆች ሶስት አይነት ዲስኦርደሮች በግለሰቡ ላይ ይታያሉ ይላል። እሱም በአደባባይ በማህበራዊ ትስስር ገጹ ላይ እኔ ባይፖላር ዲስኦርደር አለብኝና እርዱኝ ሲል አካውንት ቁጥሩን ለጥፎ እንዲገልጿል። በዚህ ጉዳይ ላይ አትፍረድ ይፈረድብሃል ብሎ የገለጸው ራሱ። እኛም አንፈርድም፣ ፈርደን አይደለም ያን የተናገርነው። በህግ ደረጃ ወንጀል ነው፣ በሃይማኖት ደረጃ ደግሞ ኃጢአት ነው። ምሮኛል ያለው አሁን እውነቱን ነው እውነቱን አይደለም? እኔ ልጠይቃለሁ። እኔ ቋንቋን ከመናገር ከተናግሬ ልውጣ። በጣም ይቅርታ አድርግልኝ በእግዚአብሔር። እኔ ማለት የዛ ጊዜ ሁሉም ሲቀልድ አብሬ ቀልጃለሁ። ግን እኔ በክፋት ተነሳስቼ ማርያምን ሆዴ ክፋት አስቦ አይደለም። ግን በእግዚአብሔር እናትየዋ እንደዛ ስትሆን ሳይ በጣም ነው ያዘንኩትኝ። ይቅር በለኝ እሺ፣ እኔ ወንድም ይቅር በለኝ። አንድ ጊዜ በርገር ምናምን ገብርኤልን እኔ እናትየዋን አይቼ በጣም ነው ያዘንኩትኝ። በጣም ይቅርታ። እግዚአብሔር ካለህበት መከራ ችግር ያውጣል። እግዚአብሔር የምህረት አባት ነው። የምታምነው አምላክ ካለክ ያድንክ።
ካለህበት ነገር ለእናትህን ቤት ይመልስልክ እግዚአብሔር። በርገር አትላኩብኝ፣ ቆይ አንዴ ይቅርታ እየጠየቅኩኝ በመሀል ደግሞ እንዳልሳሳት እና እግዚአብሔር ካለህበት መከራ ማርያምን እመቤቴ ድንግል ማርያም የተባለው እውነት ይሁን አይሁንም ብቻ ግን ለእናተ ሲል እናት መከራ መብላት ስለሌለባት ለእናተ ሲል ቤት መልሶ በሰላም በደህና እናት ወጣ ልጄ ደህና ሆነ ኢትዮጵያ ሕዝብ ብላ መታ ትናገር። ማርያምን አዘንኩኝ። አይ ዶንት ኖ እኔ ገብርኤልን ሰው እንደዚህ ሲሆን በጣም የሚያሳዝነኝ እመቤቴ እኔ ድንግጥን ያልኩት ሳይው ማለት ነው። እናንተ ቁስ እንደዛ ድርቅርቅ ወይኔ አበሻ ምላስ አረጋታ ሁሉ ምን ማሰብ አለብን? እኔ በዛ ሰዓት ደርሽ ያን ነገር ባላረግ ኖሮ እንግዲህ አይታችኋል። በ30 ደቂቃ በማትሞላ ንግግር ከአዲስ አበባ አዳማ ድረስ የመምጣት አቅም አለው ማለት በጣም እድል ነው ማለት ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ እና ከራሱም አንደበት እንደምትሰቡ ጠቅመኛል ያለው በግልጽ አማ ያው ነው አንተ ያደረከው ነገር ልክ ቢሆንም አንተ ያደረከው ነገር የዛን ጊዜ እንደዛ ወጥተህ ያወራኸው ነገር እንደዚህ በስልክ ምናምን በቃ በእናት ታውቃላችሁና ያደረከው ነገር ጥሩ ቢሆንም ግን አሁን ማን እንደሚያሳዝን ታውቃለህ? እናትየው በጣም ነው የሚያሳዝኑት። እናትየው ቤታቸውን ጥለው ወጥተው የተንከራተቱ ነው። እናታቸው ልጃቸው ይዝትባቸዋል ምናምን ያስቃያቸዋል። እና አንተ ያረከው ነገር ጥሩ ቢሆንም እናትየው ግን እየተሰቃዩ ነው። ስለዚህ እኔ የፈለገ ነገር ይሁን ግን እናት ስትሰቃይ እኔ ውስጤ በጣም ነው የሚረበሸው የእውነት። በአሞሌ በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ሐናንዬ ይቅር በይኝ እናቴ። ፈቲ አባይ ሮማን ኡስታዝ አቡበከር አህመድ በድሩዜ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ ይቅር በሉ። አይዞ በቃ አያድርገውና ይሄ ሰው ራሱን ቢያጠፋ ምን ልንል ነው? እሰይ ተገላገለን። ሀገራችንን በሰይጣን ስራ ሊያጥለቀልቃት ነበረ፣ እሰይ ሞተ ልንል ነው? ወይንስ ደግሞ አይ ምናልባት እኮ መለወጥ ፈልጎ ሊሆን ይችላል፣ ከዚህ ነገር ሊወጣ ፈልጎ ይሆናል፣ መንገድ አጣ እንጂ ሰው አጣ እንጂ ከዚህ ነገር መውጣት ፈልጎ ሊሆን ይችላል ብለን ልናዝን ነው? አሁን ሳስበው በጣም እያዘንኩኝ ነው ያለሁት። ምናልባት በዚህ ሰው ላይ ፈርጄ ከሆነ ይህንን ነገር ለመቃወም ብዬ በዚህ ሰው ነፍስ ላይ ፈርጄ ከሆነ እግዚአብሔር ይቅር ይበለኝ። የኔ ፍላጎት አንድና አንድ ነገር ብቻ ነው። እሱም ምንድን ነው? በሃይማኖት ስም፣ በፖለቲካ ስም፣ በማህበራዊ ስም፣ በሶሻል ሚዲያ ስም ብቻ በተለያዩ ነገሮች ኢትዮጵያ ውስጥ የሚደረጉ መጥፎ ነገሮችን፣ ሰይጣናዊ ነገሮችን፣ የተበላሹ ነገሮችን ብቻ ከባህልና ከእምነት የወጡ ነገሮችን የሚያደርጉትን ሰዎች መቃወምና መቃወም ብቻ ነው። ከዛ ያለፈ በማንም ሰው ላይ መፍረድ፣ የማንንም ሰው ሲኦል መግባት፣ የማንንም ሰው መታሰር፣ የማንንም ሰው ራስን ማጥፋት የምደግፍ በሱም ደስ የሚለኝ ሰው አይደለሁም። ይሄ ሰው የእውነትም ምናልባት መንፈስ መርቶት ምናልባት በመንፈስ ተይዞ በዚህ ነገር ውስጥ ሊሆን ይችላልና ከዚህ መንፈስ የሚወጣበት መንገድ ካለ ይህንን መንገድ የሚፈልግ ከሆነ ከኔ በላይ የእሱን ከዚህ ነገር መውጣት የሚደግፍና ከጎኑ የሚሆን ማንም አይኖርም። እርግጠኛ ሆኜ ነው የምናገረው። ነገር ግን ይህንን ነገር አምኖበት የሚሰራ ከሆነ በመንፈስ ተመርቶ ሳይሆን በራሱ ተመርቶ በራሱ ፍላጎት ይህንን ነገር የሚያደርግና በጸበል የሚያሳብብ ከሆነ አሁንም ደግሜ ላለው ይህንን ነገር ከኔ በላይ የሚቃወመው ማንም አይኖርም። ብቻ እንድትረዱ የምፈልገው የዚህን ሰው መጎዳት፣ የዚህ ሰው መታሰር፣ የዚህን ሰው መሞት ማንም የሚፈልግ ያለ አይመስለኝም። ምናልባት መጥፎ አስተሳሰብ ካለንና የሴጣን ወገን ካልሆነን በስተቀር ይህንን የሚመኝ ሰው አይኖርም። ነገር ግን ልክ እንደዛው ኢትዮጵያ ውስጥ ከባህል ያፈነገጡ ከሃይማኖት ያፈነገጡ ቆሻሻና ሰይጣናዊ ነገሮችን የሚደግፍም ልክ እንደዛው ያለ አይመስለኝም ከአንዳንድ ሰው በስተቀር ማለት ነው። ስለዚህ ሳጠቃለል ምን ለማለት ፈልጌ ነው፣ የዚህ ሰው ነገር በደንብ ተጣርቶ
በዚህ ነገር ውስጥ የሚገኝ ከሆነና ከዚህ ነገር መውጣት የሚችልበት መንገድ ካለ ሁላችንም ተባብረን እሱም ብቻ አይደለም ልክ እንደሱ ብዙ ሰዎች አሉ ብዬ አስባለሁ። በየቤቱ ታሪካቸው ያልተነገረ ታሪካቸው ያልወጣ እነዚህን ሰዎች መርዳት አለብን ብዬ አስባለሁ ከዚህ ነገር እንዲወጡ። ስለዚህ ነገርም የሆነ ነገር እንደ ሀገር ሊሰጥ ይገባል ብዬ አስባለሁ። ትምህርት ሊሆን ይችላል፣ በሳይኮሎጂ፣ በቤተ እምነት፣ በተለያዩ ቦታዎች ስለዚህ ነገር መማርና ካሁኑ ቅድመ ዝግጅት ማድረግ አለብን ብዬ አስባለሁ። ይሄ ነገር ከእጅ ከወጣ የምር በጣም አደገኛ ስለሆነ ልንቆጣጠረው የምንችለው ነገር አይደለም። ነገር ግን ከዚህ በተቃራኒ ይሄንን ነገር ዓላማ አድርገው ይሄንን ነገር እንደ ግብ አስቀምጠው በሀገራችን ልክ እንደ ውጪዎቹ አዲስ ነገር ሊያለማመዱን እንደዚህ አይነት ሰይጣናዊና ቆሻሻ ነገር በሀገራችንም ሊያለማመዱንና እንደ ኖርማል ነገር እንድናየው ዓላማና ግብ ካላቸው ግን ሁላችንም በአንድነት ቆመን ልንታገለው ይገባል። ይሄ ጉዳይ ሰዎች ላይ ስለመፍረድ አይደለም። ይሄ ጉዳይ እንትና እንዲታሰር፣ እንትና እንዲገደል፣ እንትና እንደዚህ እንዲደረግ አይደለም። ይሄ ጉዳይ ሀገራዊና ሰዋዊ ጉዳይ ነው ብዬ አስባለሁ። በድያችኋለሁ። አናንዬ ይቅር በይኝ እናቴ ፈቲ አባዬ። ይህንን ቪዲዮ ከመቶ ሰው በላይ ላከልኝ። በእውነት ልጁ በዚህ ሁኔታ ውስጥ እያለ ቪዲዮ እንዲሰራ ማድረግ ማግባብ አይደለም። እኔ ራሱ ቪዲዮ አሁን ይሄንን ስሰራ የዚህ ልጅ ምስል ስጠቀም በጣም ብዙ ሰዎች ተጠቅመውት ስላለና ምንም ማድረግ ስለማልችል እንደ ሐሳብ ላስቀምጥበት ነው። የመጀመሪያ ሐሳቤ ፍሬዘር ላይ ነው። ፍሬዘር ትላንትና ይሄ ልጅ ወደ አንተ ሲመጣ በህግ አሳልፈ ሰጥተው ቢሆን እንደዚህ ባታረግ ኖሮ በጣም ብዙ ነገሮች ይሻሻሉ፣ ይስተካከሉ ነበር። ብዙ ነገሮች ዛሬ እንዲገርጥቶ የምታየው ልጅ ትላንት ቲዩብ የሰራህበትና ዶላሮችን ያገኘህበት ልጅ ነው። እንግዲህ ያ ሳንቲም የሱ ደም፣ የሱ አጥንት፣ የሱ ሞራል ተከስክሶ ኪሴ የገባ ብር ማለት ነው። ዛሬ እንግዲህ አንተ ምናልባት ድልቅቅ ብለህ እዛ ቲዩብክ ላይ ገብተህ ባልሽ ካልወደደሽ 10 ነገሮችን አድርጊ፣ ለሚስትህ 8 ነገሮችን ብታረግ በሚል አዳዲስ የወሲብ ቀስቃሽ ለትውልድ የማይጠቅም ቪዲዮ የምሰራበት ወንበር በሱ ብር የተገዛ ነው። በዚህ ቲዩብ ሽቀላ የተገዛ ነው። እናትየው የምታነባው እንባ የምታለቅሰው ለቅሶ አንተ ቲዩብን የሰራህበት ብር ነው። እንባዋ ኪስ ውስጥ ነው። አንድ ወንጀልን ወንጀል መሆኑ ሲታወቅ በህግ ማዕቀፍ ውስጥ አድርጎን ሰው እንዲቀጣ ከማድረግ ይልቅ በመንጋ ፍርድ ራስህ በራስህ ጊዜ ጉዳዩን አስበህበት ከመቶ ምናምን ሺህ በላይ ቲዩብ አካውንት ያለ ሰውዬ እንዴት ግን አስቻለ እስከ መጨረሻ አንድ እንደዚህ አይነት አጸያፊ ነገር ከሚያደርግ ሰው ጋር እስከ መጨረሻ ለመቀጣጠር ራሱ መጻፍ ያንተን የጭንቅላትህን ማለት ነው አካሄድ በጣም ያስታውቃል። በደንብ ነው ሰው አሁን ጤነኛ ሰው እንዳንተ ያደርግ። ጤነኛ ሰው በጣም በተለየ መንገድ ነው ሰዎችን ትሪት አድርጎ ወደ ተሻለ ነገር ይዞ የሚመጣው። ሌላው በጣም የሚገርመኝ ነገር ሶፎንያስ በጣም ብዙ ሚስጥር ነግሮኛል፣ ባለስልጣናትም እዚህ ጉዳይ ውስጥ ምናምን ብለህ ሙሉ በሙሉ የባለስልጣናትን ስም ጥላሸት ቀባው። ሰው የትኛው ባለስልጣን ማን ነው ባለስልጣን ምናምን ባለስልጣን ውስጥ ይሄ አለ እንዴ ብለው እንዲያስብ ከዛም ምን አልክ ደግሞ ለሱ ለህይወቱ ስለሚሰጋ ነው። ከዚህ በላይ ምን ሞት አለ? ከዚህ በላይ ምን መቀበር አለ? ተቀብሯል እኮ ሞቷል እኮ ባንተ። ይሄ እኮ ስም ማጥፋት ሰርተሃል። ሌላ ከቤተ ክርስቲያን ጋር በተያያዘው እንዴ የትኛው ገዳም ነው ሄዶ ሰው አንቀበልህም፣ የትኛው ጸበል ነው ሰው አንቀበልህም የሚባለው? የተደፋፈነ ወሬ፣ የተደፋፈነ ነገር። አንተ ህግ ቢኖር ይከሳል። ደግሞ ጊዜው ይደርስና አንተ ተከሰህ እናያለን። ደግሞ ጊዜው ይደርስና አንተ ወንጀለኛ ሆነህ እናያለን። እኔ ግን በጣም 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 አዝናለሁ በአንዳንድ ነገሮች። እኛም ከዚህ ብዙ እንማራለን። ጉዳዩ በጣም አስጠያፊ አሰቃቂ ነገር ነው። ኢትዮጵያ ውስጥ ማለት ነው መስማትም የማንፈልገው ቢኖር የዚህን ጉዳይ ነው።
በጣም ነው የሚያስጠላው። ወጣቶች ከዚህ ጉዳይ በጣም ራሳችሁን አርቁ። ለእናንተም ትምህርት ነው። ምን ያህል ከሰውነት በታች እንደሚያደርግ፣ ምን ያህል በሰው እንደሚያስንቅ ኢትዮጵያ ውስጥ ምን ያህል ቤተሰብ እንደሚበትን ተረዱበት። በጣም በጣም ህይወትን እንደሚያናጋ፣ ጤናን በጣም እንደሚያናጋ ተረዱበት። እንደዚህ አይነት ነገር ላይ ምንም እንዳትሳተፉ፣ ጆሮአችሁም እንዳይሰማ። እግዚአብሔር ከዚህ ሁሉ ይጠብቃችሁ፣ ይጠብቀን። እኔ አንዳንዴ ምን እንደሚመስለኝ ታውቃላችሁ? እግዚአብሔር ስራዬን ትቻለሁ፣ በቃ እኔ ደክሞኛል፣ እናንተ ሰለቻችሁኝና እናንተ ፍረዱ ብሎ ስልጣኑን ለኢትዮጵያ ህዝብ የሰጠ ይመስለኛል አንዳንዴና ይሄ ጋዜጠኛ ሶፎንያስ እኔ ራሴ በግሌ 1-3 ቪዲዮ ሰርቼበት ነበር። ይቅርታ ጠየቀ። በቃ አጥፍቻለሁ ተሳስቻለሁ ብሎ ይቅርታ ጠየቀ። ከሰው ተራ ወጣ አልኳችሁ። በቃ ከዚህ በፊት ጋዜጠኛ ሶፎንያስ ይሄን ነበር የሚመስለው። አሁን ያለበትን ሁኔታዩ ቀንና ማታ የኢትዮጵያን ህዝብ ይማጸናል። ይቅር በሉኝ እባካችሁ፣ በድያለሁ፣ አጥፍቻለሁ፣ ይቅር በሉኝ ያለ ህዝቡ ግን ቀንና ማታ ልክ እግዚአብሔር ስልጣኑን አሳልፎ እንደሰጠው ነገር በሱ ላይ ይፈርዳል። ይባስ ብሎ ደግሞ እናቱ ጋር መጣችሁ። እናቱ ያለውን ነገር በትህትና አስረዳቻችሁ። እንደዚህ ነው ልጄ፣ እኔንም እንዲያርጉኛል፣ እባካችሁ ልጄ ማሩ፣ እንደ እናትም እንደ አባትም ሆኜ ያሳደግኩት አንድ ልጄ እሱ ነው ምናምን ነገር ብላ ተማጸነች። ከዚህ በላይ ምንድን ነው የምትፈልጉት? ቆይ ምን እንዲሆን ነው የምትፈልጉት? ልጁ ኃጢአት ሰራ። ኃጢአቱ በምድር የተከፈለለት ሰው ቢኖር እሱ ነው። ይሄን የመሰለ ልጅ ከሰው ተራ ወጥቶ ይሄን መሰለላችሁ። በቃ ቀንና ማታ እየተማጸነ አለቀ። በቃ ሊሞት እኮ ነው። በቃ ልጁ ሊሞት ነው። ከዚህ በላይ ምን ያርጋችሁ? ቆይ ምንድነው? ካልፈረድን እኛ ካልገደል ነው ምናምን ነገር ፈራጅ እኛ ነን አላችሁ ወይ? ደግሞ ከእግዚአብሔር ጋር ስልጣን ከተቀያየራችሁ ንገሩን። በእውነት በጣም ያሳፍራል። በተለይ እናትየውን አታክ እያደረጋችሁ ያላችሁ ሰዎች እረፉ። እንዘ ቢግ ሼም። በእውነት ያሳፍራል። ጋዜጠኛ ሶፎንያስ ዋሲሁን የጸጸት እንባ እያነባ ነው ያለው። አሁን በቦርናጌን የአእምሮ ህሙማን መርጃ ማዕከል ውስጥ የሚገኘው ሶፎንያስ ይህንን ልብ የሚነካ መልእክትን አስተላልፎ ባቡር ሄርንም ሆነ ሌሎችን ሰዎች ይቅርታ አድርጉልኝ በድያችኋለሁ ብሏል። ቪዲዮውን ጋብዛችኋለሁ። ሁላችሁም ግን ከቪዲዮ በኋላ ግን እግዚአብሔር አምላክ ይማርህ በሉት። ሙስሊሙም በዱዓ ክርስቲያኖች የሆናችሁ ደግሞ በጸሎት እንድታስቡ ትጠይቃችኋለሁ። ቪዲዮውን ልጋብዛችሁ። ባቡር ሄር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ። ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ እናንተ እሱ ላይ የፈረዳችሁ በሙሉ በየትኛው ጽድቃችሁ እናንተ እሱ ላይ የምትፈርዱት? ያመነዘረም የገደለም የሰረቀም የተመኘም እያንዳንዱ በእግዚአብሔር ዘንድ እኩል ቅጣት ነው የሚጠብቀው። እሱ ግን በአደባባይ ስላያችሁት ሁላችሁም እሱ ላይ እጃችሁን ዘረጋችሁ። እያንዳንድሽ የደበቅሽ ህይወት እኮ የራስሽ አለ። የእናንተ ስላልተገለጠ ነው። እግዚአብሔር ግን ያየዋል። የእሱ አደባባይ ስለወጣ ይሄ ልጅ ወዶ ይመስላችኋል? ግን ይሄንን ነገር የሚያደርገው እውነት መርጦት ነው? ይሄንን እሱ የመረጠው ቢመስለው እውነት መርጦት ነው? ምርጫ ሁሉ አንዳንዴ ልክ አይደለም። አሁን ከወንድ ጋራ መተኛት ከአዲስ አበባ አዳማ ድረስ ወዶት ነው? ከቻላችሁ ይልቅ ለዚህ ልጅ ጸልዩለት። እናንተ ንጹህ ብትሆኑ እንኳን እሱ ላይ የፈረዳችሁ ቀን ኃጢአተኛው ነው። በየትኛው ጽድቃችሁ ነው እናንተ እሱ ላይ የምትፈርዱት? ወንድሜ ይሄንን ህይወት መርጠው አይደለም። ወደ እግዚአብሔር ተጠጋ። እግዚአብሔርን ይቅር በለኝ በል፣ ይቅር ይልሃል። ሌላውን ቶ ይሄ አጨብጫቢ ነው። ሁሉም ኃጢአተኛ ነው። ገባ? አንተ ላይ እጁን የዘረጋ በሙሉ ኃጢአተኛ ነው። ማንም ጻድቅ የለም። ገባ? አንተ ከወንድ ጋር ስለተኛ ኃጢአት ነው። ያንተም ኃጢአት ነው። ከሴት ጋርም ተጋደምክ ኃጢአት ነው።
ሰደብክም አመነዘርክም ሁሉም አንድ ነው። ባይዘው እኛ ክፉ ማህበረሰቦች ነው እናስመስላለን ሃይማኖት ያለን ምናምን እንጂ በጣም ክፉ ነው እኛ ማህበረሰብ። ይሄ ልጅ በግልጽ እናቱ ወጥቶ ከመናገራቸው በፊት ያ ሁሉ ይወገርበት የተባለውን ድርጊት ከማድረጉ በፊት ሁላ በግልጽ የአእምሮ በሽተኛ ነኝ ያመኛል ብሎ እርዱኝ ያለ በትልቅ ሚዲያ እኮ ተናግሯል። ከዛ በኋላ ሰው አጥምዶት ያው አንድ ልጅ ነው አሉ እንኳን ብዙ እንትን አይደለም ግን አጥምዶት ሆን ብሎ ድካሙን ለማህበረሰብ አስተዋውቆ እንደዛ ህዝብ ይወገር ይታረድ ያለ ሲወግሮ ሲያባብስበት እዚህ ደረሰ። አሁን ከንፈራችን ልንመጥ ነው ለእናትየዋ መታ ስትናገር። እንዲህ አይነት ሰው ቤተሰብ እንዳለው በምን እንደሚያልፍበት ምናምን አይገባም። ማስተዋሉ ላክቶናል። ስለ አንድ ሰው ጉዳይ እንደዚህ በቃ ፈራጁ ነን ማለት። የሚያስቀኝ ደግሞ ደብል ስታንዳርዱ መፍረድ ያለብን ሰዎች ላይ እኮ አንፈርድም። በአደባባይ ምንም ሳይጎላቸው አጀንዳ ይዘው ትውልድን እየበከሉ ያሉ ከማህበረሰቡ ሴት ወግ ባህል ውጭ እያደረጉ ያሉ ሰዎችን ክብር እየሰጠን የኔ ቆንጆ የኔ እናት እያልን ብዙዎቹን እያከበርን አሉ እኮ በሰላም የተንቀሳቀሱ ወልደው ከብዶ ማህበረሰባችን ውስጥ ምጠሉትን ነገር እያደረጉ አንድ ሰው ግን ህዝብ ጋር ሳይደርስ በህመሙ ምክንያት አንድ ድካም ደረሰበት ይወገር ምናምን ያላችሁ ቤተሰብ ጣጣ ለሱም ጣጣ አባብዛችሁበት አንድ እንኳን ያስተዋል የለም። ይህ ሰውዬ መታከም ነው ያለበት ያለ የለም። እርዳታ የሚያስፈልገው ያለ የለም። ሽሽት ነው ጸበልም ምንም ሄዱ ይህን የህዝብ አፍ ሽሽት ነው። ክፉ የአበሻ ምላስ ደግሞ ክፉ ነው። አይዘው የት እንደሚያደርስ እያያችሁ እና መወገር መገሰጽ ያለበትን አታቁም። ምንም ምስኪን ሰው ደግሞ ዘመድ ምንም አጋዥ አስጨፋሪ አጫፋሪ የሌለውን ደግሞ አጀንዳ የሌለውን ሰው ደግሞ እንደዚህ እያከሰማችሁት ከሰው ማህበር ታስወጡታላችሁ። እና ብዙ ጊዜ የሚከሰት ነገር ስለሆነ ነው አልወራም ብዬ ነበር እንደዚህ ትኩስ ነገር ላይ። ግን በጣም ያሳዝናል። የአእምሮ ታማሚን የምንገፋ ሰዎች ክፎች ነን ባይዘው። የጋዜጠኛ ሶፎንያስ ዋሲሁን እናት ከሁለት ቀን ምናምን በፊት ሚዲያ ላይ ወጥተው ልጄ ታሞብኛል አድኑልኝ ብለው በለቀቁት ቪዲዮ ላይ ብዙ ሰው ውሸት ነው አውቀው ነው አልታመመም ደህና ነው እያሉ ኮመንት ሲያደርጉ ነበር። እና እስቲ እዩት ልጁ ምን እንደሚመስል። ድሮ የምናውቀው አሁን እንደዚህ ሆኖ ብዙ ስህተት ሰርቶ ሊሆን ይችላል፣ ብዙ ጥፋት አጥፍቶ ሊሆን ይችላል። ግን እኔ ከራሱ ጋር ሆኖ ጤነኛ ሆኖ ያንን ስህተት እየፈጸመ ሰው ላይ አላዝንበትም። ምክንያቱም ብዙ አይነት በሽታ አለ፣ ካንሰር አለ፣ ኩላሊት አለ፣ ምን አለ። ይሄ ግን የአይምሮ ህመም ነው። ራሱን እያወቃ ከራሱ ጋር ሆኖ አይደለም ይህን ነገር ያደረገው ምንም ነገር ቢያደርግና እኔ በበኩሌ በጣም ነው ያሳዘነኝ። በጣም ነው ልቤን የነካው የምር። እንደዚህ ሆኖ ማንንም ሰው ጠላቴንም ቢሆን እንደዚህ ሆኖ ማየት አልፈልግም በጭራሽ። እና በጣም ነው ልብ የሚነካው በጣም ማለት ነው። እና እግዚአብሔር ምሕረቱን ይላክለት። ሌላ ነገር ማድረግ ባችሉ እንኳን መርዳት ባችሉ እንኳን ጸልዩለት። አትሊስት ቤተሰቦቹን ክፉ ነገር አትናገሯቸው። ምክንያቱም ይሄ ለራሱ ከባድ ነገር ነው ለቤተሰብ። እንደዚህ አይነትን ሰው ማስታመም ራሱ በጣም ከባድ ነው። አሁን መታኝ ገደለኝ እያላችሁ እየተሳቀቃችሁ አይታችኋል። እናቱ ሊደፋብኝ በሁለት ብረት ድስት ዘይት ቀቅሎ ምናምን አስቡ። ይሄ ጤነኛ ሰው የሚያደርገው ነገር አይደለም። እና ብችሉ ጸልዩላቸው፣ ጀጅ አታርጓቸው ቤተሰቦቹን። አትሊስት ጋዜጠኛ ሶፎንያስ ምን እንደሚል አዳምጡት። ያለበትን ሁኔታ ተመልከቱት። በድያችኋለሁ። አናንዬ ይቅር በይኝ እናቴ። ኡስታዝ አቡበከር አህመድ በድሩዜ ጌታችሁን አስደፍጫችኋል። ይቅር በሉ።
እጅግ የሚያሳዝን ነው። እግዚአብሔር ጨርሶ ይማረ። ሁላችሁም በጸሎታችሁ አትርሱት። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አመሰግናለሁ።